በከተማው መሃል በብርሃን የተሞላ ትልቅ ቤት ውስጥ የተስፋ ሕይወት እንዳላት የምትታይ ሴት በጸጥታ ቀኖቿን ትኖራለች። ሰዎች በውጭ የሚያዩት ፍጹም ሕይወት ነው። የተከበረ ባል፣ የተስተካከለ ቤት እና ሁሉን የሚያስቀና ማኅበራዊ ስም። ነገር ግን ከአንድ ምሽት ጀምሮ ነገሮች ቀስ በቀስ ይለወጣሉ። በመስታወት ፊት ስትቆም ቆዳዋ እንደሚንቀሳቀስ ታያለች። እጆቿ ላይ ያልታወቀ ጥቁር እንደ ደም ያለ ምልክት ይታያል። ሐኪሞች ምንም አያገኙም፣ የደም ምርመራዋ ንጹሕ ነው፣ አካላዊ ችግር የለም ይላሉ። እሷ ግን ሰውነቷ በውስጥ እንደሚበላ ትሰማለች። ምሽት ላይ በቤቷ ኮሪደር ውስጥ የማይታይ ሰው እንደሚራመድ ድምፅ ትሰማለች። ባሏ ግን ይህን ሁሉ እንደ ጭንቀት ያቆጥራል። ከቀን ወደ ቀን እሷ ራሷን ማመን ትቸገራለች። እውነቱ በእርግጥ እየተቀየረ እንደሆነ ወይስ አእምሮዋ እየፈረሰ እንደሆነ መለየት አትችልም። በሚቀጥለው ሳምንት የማኅበራዊ ግብዣ ላይ ሳትጠብቅ የአፍንጫዋ ደም በሰዎች ፊት ይፈስሳል። በክፍሉ ውስጥ ያሉ ሰዎች በፍርሃት ይመለከቷታል። እሷ ግን በራሷ ድምፅ ውስጥ ያልተለመደ ጩኸት ትሰማለች። ወደ መታጠቢያ ቤት ስትሮጥ በመስታወቱ ውስጥ ሌላ ፊት ታያለች። እሷ አይደለችም፣ ግን እንደ እሷ ይመስላል። በቤት ሲመለሱ ባሏ እንዳትወጣ ይጠይቃታል፣ ምክንያቱም ሰዎች ስለ እሷ መናገር ጀምረዋል። እሷ ግን እውነቱን ማወቅ ትፈልጋለች። የቤቷን አሮጌ ሳጥኖች ስትፈትሽ ከእናቷ የተጻፈ ደብዳቤ ታገኛለች። በቤታችን ውስጥ የሚኖረውን ነገር አትመኚ፣ ሰውነትን እየበላ ነፍስን ይቀይራል የሚል ሐረግ በጥቁር ቀለም ተጻፎ ታያለች። እሷ የልጅነት ትዝታዎቿን ማስታወስ ትጀምራለች። በሌሊት የሚዘጉ በሮች፣ በጨለማ ውስጥ የሚያለቅሱ ድምፆች እና እናቷ የማትናገረው ምስጢር። ቀናት እየተራመዱ ሲሄዱ ሰውነቷ በሚያስፈራ ሁኔታ ይለወጣል። ከቆዳዋ በታች እንደ ትንንሽ ነፍሳት የሚንቀሳቀስ ነገር ትሰማለች። ሐኪሞች ወደ ስነ አእምሮ ሕክምና ይልኳታል፣ ግን እሷ እየተፈጠረ ያለው እውነት መሆኑን ታምናለች። አንድ ሌሊት በቤቷ ውስጥ ያለው አሮጌ መዝጊያ በራሱ ይከፈታል። ወደ ታች የሚወርድ ጨለማ መንገድ ታያለች። በፍርሃት ብትንቀጠቀጥም በውስጧ የሚገኝ ድምፅ እውነቱ እዚህ ነው ይላታል። በታች ስትወርድ የቤተሰቧ የቆዩ ፎቶዎችን ታገኛለች። በሁሉም ፎቶ ላይ ከእናቷ ጀርባ የቆመ ጥቁር ጥላ አለ። እሷ እንዲሁም የእናቷ የድምፅ ቀረጻ ታገኛለች። በድምፁ ውስጥ በሽታው አይደለም፣ ውስጣችን የሚኖር ነገር ነው ትላለች። በዚያ ቅጽበት እሷ የሚከተላት ነገር ከቤተሰቧ ጋር የተያያዘ መሆኑን ትገነዘባለች። ከዚያ በኋላ ሕይወቷ ወደ ሌላ ጨለማ ይገባል። ባሏ እሷን ከሰዎች ለመሸግ ይሞክራል፣ ስሟ እንዳይበላሽ ይፈራል። እሷ ግን በቤቱ ውስጥ ሰዎች እንደሚመለከቷት ትሰማለች። አንድ ምሽት በእንቅልፍ ሳለች ከመኝታዋ በታች የሚተነፍስ ድምፅ ትሰማለች። በፍርሃት ስትወርድ ምንም አታገኝም፣ ግን በወለሉ ላይ እንደ ጥፍር የተቆረጠ ምልክት ታያለች። በቀጣዩ ቀን በመስታወት ላይ አንቺ አይደለሽም የሚል ጽሑፍ ተጻፎ ታገኛለች። ባሏን ስትጠይቀው ምንም እንደማያውቅ ይናገራል፣ ግን ፍርሃቱ በፊቱ ይታያል። እሷ በራሷ ላይ ምርመራ መጀመር ትወስናለች። የእናቷን የድሮ ጓደኛ በመፈለግ ወደ ከተማው ዳርቻ ትሄዳለች። አሮጊቷ ሴት በእሷ ፊት ሲቆም እጅግ ትደነግጣለች። ተመልሶ መጣ ብላ በጸጥታ ትናገራለች። አሮጊቷ በቀድሞ ዘመን የቤተሰቧ ሴቶች የሚያጋጥማቸው ምስጢር ትነግራታለች። በቤታቸው ውስጥ የነበረ ጥቁር ኃይል በትውልድ ወደ ትውልድ እየተላለፈ መሆኑን ትረዳለች። እሱ ሰውነትን አይገድልም፣ ነገር ግን ሰውን ከራሱ ይለያል። እሷ የሚያያት ጥላ በራሷ ውስጥ ያለው ክፉ ነገር መሆኑን ትገነዘባለች። በዚያ ምሽት ወደ ቤቷ ስትመለስ ባሏ እንደ ሌላ ሰው ተቀይሮ ታየችው። ድምፁ ቀዝቃዛ ሆኗል፣ አይኖቹም እንደማያውቋት ይመለከቷታል። ለምን እየፈለግሽ ነው ይላታል። እሷ በፍርሃት ወደ ኋላ ትመለሳለች። በዚያ ቅጽበት በቤቱ ውስጥ ያሉ መብራቶች በሙሉ ይጠፋሉ። ከጨለማው ውስጥ የእናቷ ድምፅ እሱን አትመኚ ይላታል። እሷ በመሮጥ ወደ ክፍሏ ትገባለች፣ ግን በመስታወቱ ውስጥ ያየችው ፊት እንደራሷ አይመስልም። በሚቀጥለው ቀን እሷ በራሷ ላይ እየተከሰተ ያለውን ነገር ለመቆም የጥንታዊ መዝገቦችን ትፈልጋለች። በቤተ መጻሕፍት ውስጥ የቤተሰቧ ስም በጥንታዊ መጽሐፍ ላይ ተጻፎ ታገኛለች። በመጽሐፉ ውስጥ ነፍስ በጥላ ሲበላ ሰው ራሱን ይረሳል ይላል። እሷ እየተለወጠች መሆኑን በግልጽ ትረዳለች። በሌሊት በቤቷ ውስጥ እግሮቿ በራሳቸው ይንቀሳቀሳሉ፣ እንደ ሌላ ኃይል የሚመራት ትሰማለች። ወደ ታች ያለው ጨለማ ክፍል ትመለሳለች። በዚያ ውስጥ የተዘጋ ሳጥን ታገኛለች። ሳጥኑን ስትከፍት የእናቷ ፎቶ፣ የተቆረጠ ፀጉር እና የደም ምልክት ያለበት ጨርቅ ታገኛለች። ከኋላዋ የሚተነፍስ ድምፅ ይቀርባል። ወደ ኋላ ስትመለስ ባሏ ቆሞ ታይዋለች፣ ግን ፊቱ በጨለማ ተሸፍኗል። እኛ ሁሌም እዚህ ነበርን ይላታል። እሷ ከቤቱ ለመሸሽ ትሞክራለች፣ ግን በሮቹ አይከፈቱም። ውጭ ያለው ዓለም እንደጠፋ ይመስላል። ስልኮች አይሰሩም፣ መስኮቶቹ ጥቁር ሆነዋል። በቤቱ ውስጥ የሚሰማው የራሷ መተንፈስ ብቻ ነው።
በመስታወት ውስጥ እየታየ የነበረው ሌላ ፊት አሁን በቀጥታ ከፊቷ ይቆማል። እሷ እንደ ራሷ ትመስላለች፣ ግን ዐይኖቿ ባዶ ናቸው። ሕይወትሽን ለመኖር መጣው ትላታለች። እሷ በፍርሃት ስትጮህ ቤቱ በሙሉ ይንቀጠቀጣል። ከግድግዳዎቹ ውስጥ የሰዎች ድምፅ ይሰማል። የቀድሞ ቤተሰብ አባላት በጨለማ ውስጥ እንደተዘጉ ታያለች። እያንዳንዳቸው እሷን እንድትሸሽ ይነግሯታል። ነገር ግን የጥላው ኃይል ከእሷ ውስጥ ቀስ በቀስ በሙሉ ለመውጣት ይጀምራል። ሌሊቱ ሲጨልም እሷ እውነቱን በሙሉ ታውቃለች። ቤተሰቧ ለብዙ ዓመታት ያን ጥላ ለሀብትና ለክብር እየተሰዋ መኖሩን ትረዳለች። እያንዳንዱ ትውልድ አንድ ሰው ይሰጣል እና አሁን ተራዋ ደርሷል። ባሏ ይህን ሁሉ ከመጀመሪያው እንደሚያውቅ ታገኛለች። እሷን ለመጠቀም እንደተጋባት ትገነዘባለች። የእሷ እምነት በሙሉ ይፈርሳል። እሱ ሌላ መንገድ የለም ይላታል። ግን እሷ ራሷን ለጨለማው ለመስጠት አትፈልግም። በቤቱ ውስጥ ያለውን አሮጌ እሳት ታበራለች። ግድግዳዎቹ በእሳት ሲቃጠሉ የጥላው ድምፅ በጩኸት ይሞላል። ባሏ ሊያቆማት ይሞክራል፣ ግን እሷ በመጀመሪያ ጊዜ ፍርሃቷን ትተዋለች። ከእሳቱ ውስጥ የእናቷ ድምፅ አቁሚው ይላል። እሳቱ በቤቱ ውስጥ ሲስፋፋ ጨለማው ኃይል እየተናደደ ይታያል። ግድግዳዎቹ እንደሚተነፍሱ ይንቀሳቀሳሉ፣ መሬቱም ይከፈታል። እሷ በጨለማው መሃል የቆሙ የቀድሞ ሴቶችን ታያለች። ሁሉም እንደ እሷ ፍርሃት የተሞላባቸው ናቸው። እነሱ ከዚህ በፊት መውጣት እንዳልቻሉ ትረዳለች። እሷ ግን መጨረሻውን ለመቀየር ትወስናለች። የእናቷን የደም ምልክት ያለበትን ጨርቅ በእሳቱ ውስጥ ትጥላለች። በዚያ ቅጽበት የጥላው ፊት ይቀየራል፣ ከፍተኛ ጩኸትም ይሰማል። ባሏ በጨለማው ውስጥ ይጠፋል። ቤቱ በሙሉ እየወደቀ እሷ ወደ ውጭ ትሮጣለች። ከኋላዋ የሚታየው በእሳት የተቃጠለ ቤት ብቻ ነው። ነገር ግን በእጆቿ ላይ ያለው ጥቁር ምልክት አልጠፋም። ጸጥ ያለ ጠዋት ከተማው እንደተለመደው ይነሳል። ሰዎች ስለ ተቃጠለው ቤት ይናገራሉ፣ ግን እውነቱን ማንም አያውቅም። እሷ በሆስፒታል አልጋ ላይ ትነቃለች። ሐኪሞች እንደተረፈች ይነግሯታል፣ ግን ዐይኖቿ በባዶነት ይሞሉ። በመስታወት ውስጥ ራሷን ስትመለከት ለአንድ ቅጽበት የጥላው ፊት እንደገና ይታያል። እሷ በጸጥታ ፈገግ ትላለች፣ ይህም ነገሩ በእርግጥ አልተጠናቀቀም የሚል ስሜት ይፈጥራል። ሌሊት ሲደርስ በሆስፒታሉ ኮሪደር ውስጥ የተለመደው የእግር ድምፅ ይሰማል። መብራቶቹ ባንድ ባንድ ይጠፋሉ። እሷ በአልጋዋ ላይ ተቀምጣ አሁን ማን ነኝ ብላ በዝምታ ትጠይቃለች። ከጨለማው ውስጥ የሚመጣ ድምፅ አንቺ አይደለሽም ብሎ ይመልሳል። ይህ ታሪክ በጨለማና በምስጢር የተሞላ ጉዞ ነበር። አንዳንድ ጊዜ ከሰው ውጭ ያለው አይደለም የሚያስፈራው፣ በውስጣችን የሚደበቀው ጨለማ ነው ከሁሉ የሚከፋው። እሷ ከእውነቱ ለመሸሽ ብትሞክርም ጥላው ሁሌም ይከተላታል። ሀብትና ክብር ከጨለማ ጋር ሲቀላቀሉ መጨረሻው አስፈሪ ይሆናል። እውነትን ማወቅ አንዳንድ ጊዜ ከፍተኛ ዋጋ ያስከፍላል። ቤቱ ቢቃጠልም ጨለማው ሙሉ በሙሉ አልጠፋም። አንዳንድ ቁስሎች በዓይን አይታዩም፣ ግን በነፍስ ውስጥ ይኖራሉ። እርሶስ በእሷ ቦታ ብትሆኑ ከጨለማው ማምለጥ ትችሉ ነበር። ለተጨማሪ አስፈሪ እና ምስጢራዊ ታሪኮች ቻናሉን ይከተሉ።